አቤት ውርደት! አታዋርደኝ እናንተ። ስምንተኛው እኮ ደርሷል። እንዴት ሰው የሰው ባል ካልቀመው ብሎ ቤት ድረስ ሳታት ብሎ ይሄዳል? መተትም አረገሽ ቀበጠረችም አብረሽ ከሩታ ጋ ነው። ከሩታ ጋ ሰላም ፍቅር ናቸው። ከመወዳት ሚስቴ ጋር እየኖርኩ ነው እያላችሁ ነው። ምን አርግ ነው የምትሉት? አሁን ሄርሜላ ሰው ቤት ሂጂ የሰው ባል ካልቀመው ብለሽ ሙጭጭ ምትይ አውጥቼ ካልወሰርኩ አረ ነውር ነው ሀቢብቲ። በቃ አልፈልግሽም ብሎሻል፣ ተቶሻል እኮ በቃ መተትም ሆነ ምንም ሆነ ሩታ ያማለያ አብርሽን የራሷ ጋር አድርገዋለች። ሩታና አብርሽ ሰላም ናቸው፣ በፍቅር እየኖሩ ነው፣ ልጁን እያሳደገ ነው። ምን አድርግ ነው የምትሉት? ሀብሉን አውለቅ ሲባል አለወልቅ ባለ አብርሽ ይመችሽ። በቃ ሀብሉ ነው እንዲባል ፈልጓል። አብርሽ ሆን ብሎ ነው፣ ምንም አልሆነም። አሁንም የምነግርሽ ነገር ቢኖር ይሄ ነው። ሄርሜላ አብርሽ ሀብሉን ሲያወልቀው ደህና ይሆናል። ደህና ካልሆነ ደግሞ በምን ልታማኙ ነው? አሁን እልህ ይዟቸው ሩታ አያወልቅም የሚሉት። አብርሽም የተመካከሩትን ነገር ስለሚያውቅ አላወልቅም አለ ማለት ነው። ለምንድን ነው ኤፍሬም በዚህ ልክ ሽንጡን ገትሮ እየተገራከረ ያለው? ወንድሙ ነው እኮ ጋይስ፣ ወንድሙን ምንም ሊያደርገው አይችልም። ስለዚህ አብርሽ ኤፍሬምም ነው የተደረገበት ብንል ደግሞ እንደ አብርሽ ኤፍሬምም ይደነዝዝ ነበረ። ኤፍሬም ዋናው ቀመር ቀማሪ ነው፣ በቃ አዘጋጁ ነው። አብርሽ ደግሞ ተዋኙ ነው፣ ካራክተር ተሰጥቶት እየተወነ ነው። በቃ ይሄን ማወቅ አለባችሁ። ሩታ ደግሞ ሄርሜላን እያቃጠረቻ ነው። ስለዚህ አብርሽ ሄርሜላ ጋር መኖር ፈለገ፣ ወደ ሄርሚ ተመለሰ። እናንተ ተንጫጫችሁ። ሄርሜላ ደግሞ ሰው ቤት ድረሽ ሄደሽ የሰው ባል ካልቀማረ ነውር ነው ውዴ። ወንድ ሞልቷል እኮ። ምንድነው አሁን ወንድሙን ይዘሽ ሄደሽ የምትለምኘው? እኔ ያሳቀኝ ወንድሙና እህቱ ማመናችሁ ጅሎች። ወንድማችሁን አታውቁትም? ኤፍሬም እኮ ከድሮ ጀምሮ የሚያውቀው ወንድሙ ነው። ኤፍሬም ያውቀዋል ወንድሙን። እናንተ አሁን ላይ የመጣችሁትን የአብርሽን ወሬ አታውቁበትም። ምን እንደሚላችሁ፣ ምን እንደሚያወራችሁ፣ እንዴት እንደሚያሾፍባችሁ፣ እንዴት እንደሚቀልድባችሁ አታውቁትም። ኤፋን ማለት የአብርሽን ባሪ አታውቁም። እና ሄርሜላ አሁን እሺ አብርሽ ሀብሉን ቢያወልቀው ደህና ይሆናል አለሽ። አውልቆት ከሩታ ጋር ቢሆንስ ባይመለስስ? እሺ ምን ልትይ ነው? ከዛ ምን ልትይ ነው? እስኪ ጉድሽን እንዴ ምን እንደምትይ ማለት ነው። እና ማይሆን ነገር ባታደርጉ ጥሩ ነው። በግድ ሙጭጭ ባትሉ የሰው ፍቅር ላይ ገብታችሁ እነሱም በፍቅር እየኖሩ ነው። ተለያዩ አልተለያዩ ምን አስጨነቃችሁ? እኔ እንደው መፈረው እስኪ እንደው ሄርሚ አንቺን በመተት ወደ ራስሽ ወስዳለሁ ብለሽ መተት እንዳታረጊበት። ይልቁስ ሩታ መተት አርጋበት ነው ወሰድሽ ብለሽ ማለት ነው። አንቺን መተት አርገሽ አሁን አብርሽ የሚያብደው ከዚህ በኋላ ነው ጋይስ። አሁን አላበደም፣ ከዚህ በኋላ ሊያብድ ይችላል። ሄርሚ ጋር ወይ ልብስ ካለው ወይ በፎቶ ወይ ብናምኑ እንደውም ሄርሚ መተት አርጋው ወደ ራሴ መልሳለሁ ከሩታ ነጥቄ ብላ እንግዲህ አብርሽ ከዚህ በኋላ ነው የሚያብደው። ተዘጋጁ። አሁን ደህና ነው እሱ። ሙድ እየያዘባችሁ ነው። አውልቅ ሲባል አላወልቅም ብሎ ሄርሜላን ገፈተራት። በቃ ሩታ ጋር መሆን ፈለገ፣ ሄርሚን አልፈልግም። ሄርሚ ጋር የሚፈልገውን ነገር አገኘ እኮ ጋይስ። ሄርሜላ ዳቦ ነበር፣ ዳቦ ገለጨጨ፣ እንደፈለገ ተዝናናበት፣ ስጦታ ተሰጠው፣ ዩቲዩ ሸቀለባት ምናምን። ስለዚህ ከዚህ በላይ ሌላ ምን ይፈልጋል አብርሽ ከሄርሜላ ከዚህ በላይ ሌላ ምንም አይፈልግም። ስለዚህ የሚፈልገውን ነገር አድርጎ ሄዷል። ሶ ሄርሜላ ማላጅ እያያሽ እነሩታ ቤት እየሄድሽ ዝም ብለሽ ኤፍሬም ግግም ያለው ስለተመካከሩ ነው። የተመካከሯትን ያውቃሉ። ከካሜራ ጀርባ የሚያወሩት ነገር አለ። ኤፍሬም እና አብርሽ የልብ ወግ አላቸው። አሬ ወንድማማቾቹ ይመቻቸው። ሩታ በመተት ማለች በምን ማለች አብርሽን የግሉ አድርጋለች። በቃ ምን አለፋችሁ። ስለዚህ አብርሽ ከሷ ጋር እስካለ ድረስ እናንተ ምንም ብትሉ ምንም ብታረጉ ምንም አታመጡ። በቃ አሁን ሄርሜላ መተት አርጌ ወስዳለሁ ብለሽ ልጁ እንዳታሳብጁ ነው የምፈራው። አሁን ሀብሉን አውልቆ ወደ አንቺ ካልተመለሰ ምንድነው መልስሽ? በእርግጠኝነት ቢወልቀው ይመለሳል። ይሄ በቃ የሚፈልገው ነገር ካንቺ አገኘ። ዳቦ ሰጠሽው፣ ተዝናናብሽ ምናምን፣ ከዛ ሰለቸሽው። በቃ ራስሽን በጣም እንትናልሽ፣ አዋረድሽ፣ አረከሽ። ታውቂያለሽ፣ አረግዝኳልሽ ዝም ብለሽ ሳይፈልግ። ከዛ ደግሞ ነገ ደግሞ ሽማግሌ ላካልሽው። ከዛ ደግሞ በሰርግ አግባይ ልትዩ ነው። አብርሽ ይሄን ሁሉ ወጭ ማውጣት አይፈልግም። እንደዚህ አይነት ውጥንቅጥ ውስጥ መግባት ስለማይፈልግ ካንቺ መራቅ ፈለገ። አንቺ ሳይሆን እህትሽ፣ ወንድምሽ ሁሉ እየመጡ ሽማግሌ ላክ ጨቀጨቃችሁት እኮ ዲፕሬሽን ውስጥ አስገባችሁት። የልጅ አባት ነው
ሁለተኛ ልጅ አረገሽ ሳይፈልግ አሁን ደግሞ ሁለተኛ ሽማግሌ አባቱ ራሱ እኮ ሽማግሌ ነው። ከዛ ደግሞ ለአንቺ ሰርግ ምናምን እያለ ወጪ አውጣ እና አልፈልግም፣ አንቺን ሁለተኛ ማግባት አይፈልግም። የሚፈልገው ከአንቺ ጋር መዳበር ነው። በቃ ባታረግሽ አብሮሽ ብዙ ጊዜ ይቀጥል ነበረ፣ ብዙ ጊዜ ይደበርብሽ ነበረ። ግን ቸኩለሽ አረገሽ። አንቺ ደግሞ ከሩታ የቀመው መስሎሽ አረገሽ። አሁን አብረሽ ተደብሮብሻል። ከአንቺ ሽማግሌ መላክ አንቺን ማግባት አይፈልግም። አዲስ ድራማ ጀምሮልሽ። እኔ እንደው አብረሽ እንደሚመለስ መጀመሪያም እርግጠኛ ነኝ። ሩታ ሳትመለስ አይደል ቀለበት ያሰረት አልፈልግም እፈልግሃለሁ ስትለው እየቀለደሽ ነው የመሰለው መጀመሪያ። በኋላ ግን የእውነቷ ሲሆን መመለስ ፈለገ፣ ተመለሰ። ስለዚህ አብረሽ ደግሞ ቀለበት አስሮ አንቺን አስረግዞ ዝም ብሎ አይመለስም። እችን ድራማ ፈጥሮ ተመለሰ። እንዴት ይመለስ እያልኩ ነበር። ዝም ብሎ ከሄደ አንደኛ ሩታ በፍቅር አትቼ መለስኩ ምናምን፣ ሁለተኛ ሄርሚ ብዙ ነገር ጥያቄ ይመጣበታል። ሄርሜላ እንኳን አሁን ጥያቄ ስትጠይቀው መመለስ አይፈልግም። ሲቀጥል ደግሞ አታጨናንቂኝ ይላታል። አታጨናንቂኝ ስትጠይቀው አታጨናንቂኝ፣ ለምን ያኔ ሀብሉን ተቀበልካት? ለምን አሁን ያኔን ቢብለ ለምን አሁን ተቀበልካት ስትለው አታጨናንቂኝ። ያራድዬ ልጅ ይመችሽ አብረሽ። ሩታ በመተትም ሆነ በምንም ሆነ ዞሮ በፍቅር እየኖሩ ነው። ምን አለፋሽ እና ሄርሜላ ዝም ብለሽ ራስሽን አታርክሽ። ከዚህ በላይ እሺ፣ ማትፈልጊበት ቦታ እየሄድሽ ወንድ ልጅ አትለምኝ። ና በግድ አብረን ይሁን በግድ አብረን እንኖር። አይነፋም፣ አይመጣም። ሴት ልጅ በዚህ ልክ ራሷን ማዋረድ የለባትም። በቃ አብረሽ ሆን ብሎ እንደሆነ ማወቅ ትችያለሽ። በብዙ ነገር ጥያቄ ስትጠይቂው መመለስ አይፈልግም፣ እንድታጨናንቂው አይፈልግም። ኤፍሬም ወንድሙ ይህን ያክል ሽንጡን ገትሮ የሚከራከረው በውስጥ የሚያወሩት የልብ ሚስጥር አላቸው። ሁለቱ ይተዋወቃሉ። ወንድም እነዚህኞቹ ደግሞ ድራማ ውስጥ አላስገቧቸውም። ዴብና እህትየው አልገቡም ድራማ ውስጥ፣ አላወቁም። ባላወቀ ነው እነሱ የእውነት ወንድማቸው አብዶ መስሏቸው እንትን የሚሉት እና ኤፍሬም እና አብረሽ ይታወቃሉ። ሁለቱ ወንድምና እህት አያውቁም። በቃ እናንተ ትንሽ ተንጨርጨሩ ከሄርሜላ ጋር፣ ምክንያቱም ድራማው አሳማኝ እንዲሆን እንዲማረግ አለባቸው። አብረሽ እኮ ጎበዝ ነው፣ የዩቲዩብን ባህሪ በደንብ ያውቀዋል። እና ሩታ ደግሞ እያቃጠለቻት ነው ሄርሜን። እና ሄርሜላ አይዞሽ፣ ከዚህ በላይ ብዙ ሙጭጭ አትበይ። በቃ ራስሽን ህይወት ኑሪ ሀቢብቴ። ሀብሉን ቢያወልቅም ልጁ አይመለስልሽም። በቃ አይመለስ፣ ሄዷል። ካላስ ቀድመሽ ከሰጣሽው ሰርጉን እርሾ ነው።